ሰላም ተማሪዎች እንዴት ናችሁ? ዛሬ የምንመለከተው የግሬድ 10 ባዮሎጂ የመጨረሻውን ቻፕተራችንን ዩኒት 6 ኢኮሎጂካል ኢንተራክሽን የሚለውን ቻፕተር ይሆናል። በዚህኛው ቻፕተርም የመጀመሪያ የምናገኘው ሌሰን 6.1 ትሮፒካል ሌቭልስ የሚለውን ሌሰን ይሆናል። በዚህኛውም ሌሰን ላይ ከምንመለከተው የመጀመሪያው ሰብቶፒክ 6.1.1 ፉድ ቼን ኤንድ ፉድ ዌብ የሚለውን ሰብቶፒክ ይሆናል ማለት ነው። በመጀመሪያ ትሮፒካል ሌቭልስ የሚለው ሀሳብ ምን ማለት ነው የሚለውን ስንመለከት ትሮፒካል ሌቭል ሾውስ ዘ ፊዲንግ ፖዚሽን ኦፍ አን ኦርጋኒዝም ኤኒ ፉድ ዌብ ኦር ፉድ ቼን ነው። ስለዚህ ትሮፒካል ሌቭል የሚለው የአንድ ኦርጋኒዝም ወይም ደግሞ የአንድ አካል የፊዲንግ ፖዚሽን ወይም ደግሞ የአመጋገብ ሁኔታውን ነው የሚያሳየን። በፉድ ቼን ውስጥ ወይም ደግሞ በፉድ ዌብ ውስጥ ያለውን ፖዚሽን ነው የሚያሳየን ማለት ነው። ነገር ግን ከፖዚሽንም በተጨማሪ ምን ይገልጽልናል? ሃው ኢነርጂ ሙቭ ፍሮም ኦርጋኒዝም ቱ ኦርጋኒዝም ነው። ከአንድ ኦርጋኒዝም ወደ ሌላ ኦርጋኒዝም እንዴት ነው ኢነርጂ ፍሎ የሚያደርገው ወይም ሙቭ የሚያደርገው የሚለውን ሀሳብ ይገልጽልናል ማለት ነው። ያው እንግዲህ እንደምናውቀው ኢነርጂ ናይዘር ክሬትድ ኖር ዲስትሮይድ ነው። ኢነርጂ አይፈጠርምም አይጠፋም። ስለዚህ ከአንድ አካል ወደ ሌላ አካል ትራንስፈር ያደርጋል እንጂ። ስለዚህ ይህንን ትራንስፈር ሜካኒዝም እንዴት ትራንስፈር እንደሚያደርግም ትሮፒካል ሌቭልስ ኤክስፕሌን ያደርግልናል ማለት ነው። ደ ወርድ ትሮፒክ የሚለው ቃል ይሄ ትሮፒካል ሌቭልስ ከሚለው ወርድ ላይ ትሮፒክ የሚለው ቃል የሚያሳየን ምንድን ነው? ፊዲንግ ወይም ደግሞ ኒውትሪሽን ነው፣ አመጋገብን ነው የሚያሳየን ማለት ነው። በአመጋገብ ዙሪያ ወይ ደግሞ ኢነርጂ ሙቭመንት ላይ በምናወራበት ሰዓት ላይ አንድ አልቲሜት ሶርስ ኦፍ ኢነርጂ የምንለው አካል አለ። ይህ አልቲሜት ሶርስ ኦፍ ኢነርጂ የምንለው አካል ሰን ነው ወይም ደግሞ ፀሐይ ነው። ሰን ኢዝ አልቲሜት ሶርስ ኦፍ ኢነርጂ ፎር ኦል ሊቪንግ ኦርጋኒዝም ነው። በዚህ ነፍስ ባላቸው ወይም ህይወት ባላቸው አካላቶች ላይ በሙሉ አልቲሜት ሶርስ የምንለው አካል ለኢነርጂ ማን ነው? ፀሐይ ነው። ለምሳሌ ፕላንቶችን በምንመለከትበት ሰዓት ላይ ፕላንትስ ካፕቸር ሰንላይት ኤንድ ዩዝ ኢት ቱ ፕሪፔር ፉድ ባይ ፎቶሲንቴሲስ ነው። ስለዚህ ፕላንቶች ሰንላይትን ካፕቸር በማድረግ ምግባቸውን ያዘጋጃሉ በፎቶሲንቴሲስ አማካኝነት። ስለዚህ ፎቶሲንቴሲስን ለመስራት ፕላንቶች ምን ያስፈልጋቸዋል? ሰንላይት ያስፈልጋቸዋል፣ ዋተር ያስፈልጋቸዋል፣ በተጨማሪ ደግሞ ካርቦን ዳይኦክሳይድ ያስፈልጋቸዋል። እነዚህ ሶስት መሰረታዊ ነገሮች በመጠቀም በፎቶሲንቴሲስ አማካኝነት ምንን ፕሮዲውስ ያደርጋሉ? ለራሳቸው ምግብን ወይም ደግሞ እኛ ምን ብለን እንጥሯለን? ግሉኮስን ፕሮዲውስ ያደርጋሉ ማለት ነው። ይሄ ግሉኮስ ልክ እንደ ኢነርጂ ነው ለፕላንቶች የሚያስፈልጋቸው ወይም ደግሞ ስቶር የሚያደርጉት አስ ኢነርጂ ነው። ዲስ ስቶርድ ኢነርጂ ኢዝ ትራንስፈርድ ቱ አኒማልስ ዌን ዴይ ኢት ፕላንትስ ኦር አደር አኒማልስ። ስለዚህ የተለያዩ እንስሳቶች ፕላንቶቹን በሚበሉበት ሰዓት ላይ ወይ ደግሞ ራሳቸው ፕላንቶቹ ያንን እንደ ኤነርጂ በሚጠቀሙበት ሰዓት ላይ ምን እንላለን ማለት ነው? ትራንስፈር ሆነ እንላለን ማለት ነው። ማለትም አሁን ለምሳሌ ሌሎች ፕላንቶች ለምሳሌ አንድ ፍየል አትክልት በሚበላበት ሰዓት ላይ ወይም ደግሞ ሳር በሚግጥበት ሰዓት ላይ ሳሩ ያዘጋጀውን ግሉኮስ ማን ወሰደው ማለት ነው? ፍየል ወሰደው ማለት ነው። ስለዚህ ከሳሩ ወደ ፍየሉ ምን ትራንስፈር አድርገ? ግልኮስ ትራንስፈር አድርገ። ግልኮስ ደግሞ እንደምንድን ነው የምናየው? እንደ ኢነርጂ ነው የምናየው ማለት ነው። ስለዚህ ይሄ ትራንስፈር ኦፍ ኢነርጂ ነው። ለትራንስፈር ኦፍ ኢነርጂ በዋነኝነት ከሚያስፈልጉ ነገሮች ውስጥ መካከል የመጀመሪያው አልቲሜት ሶርስ ኦፍ ኢነርጂ ብለን የጠራ ነው ማንን ነው? ሰንላይት ወይም ደግሞ ፀሐይ ነው ማለት ነው። በዚህኛው ቻፕተር ላይ ስለ ኢኮሲስተም እናወራለን። ስለዚህ በተለያዩ ፓርቶች ላይ ኢኮሲስተም እያለን ስናነሳ ግራ እንዳይገባችሁ በመጀመሪያ ኢኮሲስተም ምን ማለት ነው የሚለውን ስንመለከት ኢኮሲስተም ኢንተራክሽን ኦፍ ሊቪንግ ኦርጋኒዝም ዊዝ ዴር ኢንቫይሮንመንት ነው። ህይወት ያላቸው ነገሮች ከአካባቢያቸው ጋር ያለው ግንኙነት ወይም ኢንተራክሽናቸው ምንድን ነው የሚለውን የሚያሳየን ማን ነው? ኢኮሲስተም የሚለው ሀሳብ ይሆናል ማለት ነው። በመቀጠል የምንመለከተው ስለ ፉድ ቼን ነው። ፉድ ቼን is a simple pathway showing how food and energy pass from one organism to another organism። ስለዚህ ፉድ ቼን የምንለው ምንድን ነው? ፓዝዌይ ነው። በጣም ሲምፕል የሆነ ፓዝዌይ ነው። ስለዚህ ይሄን ፓዝዌይ የሚያሳየን ነገር ምንድን ነው? ምግብና ኢነርጂ ከአንድ አካል ወደ ሌላ አካል እንዴት ነው ትራንስፈር የሚያደርገው የሚለውን ኮንሰፕት የሚያሳየን ማን ነው? ፉድ ቼን የሚለው ሀሳብ ነው ማለት ነው። ለምሳሌ ፉድ ቼን ከሚያነሳው ሀሳብ አንድ ኤግዛምፕል ወስደን ብናይ ግራስ አለ፣ ጎት አለ፣ ሂውማን አለ። ስለዚህ ግራስን ማን ይበለዋል? ጎት ይበለዋል። ጎቱን ደግሞ ማን ይበለዋል? ሂውማን ይበለዋል። ስለዚህ ይሄ ምንድነው? አንዱ የፉድ ቼን ኤግዛምፕል ነው ማለት ነው። እዚህኛው ጋር ኤነርጂ ሙቭስ ስቴፕ ባይ ስቴፕ ስሩ ኦርጋኒዝም ነው።
ከአንድ ኦርጋኒዝም ወይም ደግሞ ከአንዱ ነፍስ ካለው አካል ወይ ሌላኛው ነፍስ ወዳለው አካል የሚተላለፈው እዚህ ጋር እንዴት ነው? ስቴፕ ባይ ስቴፕ ነው። ማለትም መጀመሪያ ለምሳሌ ግራስ አለ። እዚህ ቅድም እንዳነሳ ነው ግራስ ወይም ደግሞ ፕላንቶች የራሳቸውን ምግብ በራሳቸው ማዘጋጀት የሚችሉ አካሎች እንደመሆናቸው መጠን ሰንላይትን፣ ዋተር እና ካርቦን ዳይኦክሳይድን በመጠቀም ማንም ፕሮዲውስ ማድረግ ይችላሉ፣ ግልኮስን ፕሮዲውስ ማድረግ ይችላሉ። ስለዚህ መጀመሪያ ግልኮስ የሚገኘው ማን ጋር ነው? ግራሱ ጋር ነው። ስለዚህ ይህ ግራስ በማን ይበላል? በጎቱ ይበላል ማለት ነው። ሶ ግራሱ ጋር የነበረው ግልኮስ ወደ ማን ትራንስፈር አረገ? ወደ ጎቱ። ስለዚህ ኢነርጂ ስቴፕ ባይ ስቴፕ ይሄድ የነበረው አንድ ስቴፕ አደገ ማለት ነው። ሶ ጎቱን ደግሞ ማን ይበለዋል? ሂውማን ይበለዋል። ሂውማን ሲበለው ደግሞ ጎቱ ጋር የነበረው ከግራስ አግኝቶት የነበረውን ግልኮስ ማን ይወስደዋል ማለት ነው? ሂውማን ይወስደዋል ማለት ነው። ስለዚህ ሲቀር ፉድ ቼን ላይ ኢነርጂ ሙቭ የሚያደርገው ወይም ኢነርጂ ትራንስፈር የሚያደርገው ስቴፕ ባይ ስቴፕ ስሩ ኦርጋኒዝም ነው ማለት ነው። በኦርጋኒዝሞች ውስጥ ስቴፕ ባይ ስቴፕ ኢነርጂ ፍሎ ያደርጋል ማለት ነው። ሶ ኦርጋኒዝም ስንል ደግሞ ይህም በፉድ ቼን ውስጥ ሁለት አይነት ኦርጋኒዝም ብቻ ነው ያለው፣ ፕሮዲውሰር እና ኮንሱመር ናቸው። ፕሮዲውሰር የምንለው ኦርጋኒዝምስ ዳት ሜክ ዴር ኦን ፉድ ነው። የራሳቸውን ምግብ በራሳቸው ማዘጋጀት የሚችሉ ኦርጋኒዝሞች ምን እንላቸዋለን? ፕሮዲውሰር እንላቸዋለን። አብዛኛው ጋር ፕሮዲውሰር ውስጥ የምንመድበው ማንን ነው? ሞስትሊ ግሪን ፕላንቶችን ፕሮዲውሰር ጋር እንመድባቸዋል። ልክ እንደ ግራስ፣ ትሪ፣ ሜዝ እነዚህም በሙሉ በፕሮዲውሰር ውስጥ የሚጠቃልሉ ናቸው። ስለዚህ አንድ ኦርጋኒዝም ፕሮዲውሰር ከሆነ they are the first ትሮፒካል ሌቭል ውስጥ የሚመደቡት ማለት ነው። ቅድም ትሮፒካል ሌቭል ምንድን ነው ብለናል? ፊዲንግ ወይም ደግሞ ኒውትሪሽናቸውን የሚያሳየን ብለናል አይደለም? ስለዚህ የመጀመሪያው ፈርስት ትሮፒካል ሌቭል ላይ የሚቀመጡት እነማን ናቸው? ፕሮዲውሰሮች ናቸው። የራሳቸው ምግብ በራሳቸው ማዘጋጀት የሚችሉ ኦርጋኒዝሞች ማለት ነው። ፕላንትስ አር ቬሪ ኢምፖርታንት ቢኮዝ ኦል አኒማልስ ዲፔንድ ኦን ደም ዳይሬክትሊ ኦር ኢንዳይሬክትሊ ነው። ፕላንቶች የራሳቸውን ምግብ በራሳቸው ማዘጋጀት ስለሚችሉ ኦልሞስት ኦል በሚባል ደረጃ አኒማሎች ዲፔንድ ያደርጋሉ ፕላንቶች ላይ። በቀጥታ ሊሆን ይችላል ወይም ደግሞ በተዘዋውሪ ከፕላንቶች ጋር ዲፔንድ ናቸው። ስለዚህ ፕሮዲውሰር ላይ በዋነኝነት ፕሌስድ የምናደርገው ማንን ነው? ፕላንቶችን ነው ማለት ነው። ሁለተኛ ደግሞ ኮንሱመር የምንላቸው ናቸው። እነዚህ ኮንሱመር የምንላቸው ደግሞ ኦርጋኒዝም ሆነው ዳት ካኖት ሜክ ዴር ኦን ፉድ ነው። የራሳቸውን ምግብ በራሳቸው ማዘጋጀት የማይችሉ ኦርጋኒዝሞች ምንድነው? እነማን እንላቸዋለን? ኮንሱመር እንላቸዋለን ማለት ነው። ዴይ ዲፔንድ ኦን ደ አዘር ኦርጋኒዝም ነው። ዲፔንድ የሚያደርጉት ሌሎች ኦርጋኒዝሞች ላይ ነው ማለት ነው። ኮንሱመር አር ዲቫይድድ ኢንቱ ሳም ግሩፕ ነው። ኮንሱመርን ደግሞ ወደ ሌሎች ግሩፖች እንከፍለዋለን። ስለዚህ በዋነኝነት ኮንሱመር ምንድን ነው? የራሳቸውን ምግብ በራሳቸው ማዘጋጀት የማይችሉ አካሎች ናቸው ማለት ነው። ሶ ፕራይመሪ ኮንሱመር እና ሰከንደሪ ኮንሱመር በማለት በሁለት እንከፍለዋለን። ፕራይመሪ ኮንሱመር የምንላቸው እነማን ናቸው? እነዚህ ሃርቢቨረሶች ወይም ደግሞ ሳር በሊታ ፕላንት በሊታ ናቸው። እነዚህ ሰከንድ ትሮፒክ ሌቭል ላይ የሚቀመጡ ሲሆን ልክ እንደ ፍየል፣ ላም፣ ራቢት እነዚህ እንደምንድን ናቸው? ሰከንድ ትሮፒካል ሌቭል ላይ የሚቀመጡ ሲሆኑ ፕራይመሪ ኮንሱመር እንላቸዋለን። ሰከንደሪ ኮንሱመር የምንላቸው ደግሞ አኒማልስ ዳት ኢት ሄርቢቨረስ ናቸው ወይም ደግሞ ሄርቢቨረሶችን ሳር በሊቶችን የሚበሉ ካርኒቨረሶች ስጋ በሊቶች ምን ይባላሉ? ሰከንደሪ ኮንሱመር ይባላሉ። እነዚህ ደግሞ ሰርድ ትሮፒካል ሌቭል ላይ ይቀመጣሉ ማለት ነው። ስለዚህ እስካሁን ስንት ትሮፒካል ሌቭል አየ? 3 ትሮፒካል ሌቭል አይተናል። የመጀመሪያው ፈርስት ትሮፒካል ሌቭል እነማን ናቸው? ፕሮዲውሰሮች ናቸው። መጀመሪያ ምግባቸውን በራሳቸው ማዘጋጀት የሚችሉ ኦርጋኒዝሞች ፈርስት ትሮፒካል ሌቭል ላይ ይቀመጣሉ። ሰከንድ ትሮፒካል ሌቭል ላይ የሚቀመጡት ደግሞ ሄርቢቨረሶች ናቸው ወይም ደግሞ ፕራይመሪ ኮንሱመሮች ሳር በሊታ የሆኑ በሙሉ ሰከንድ ትሮፒካል ሌቭል እንላቸዋለን። ሰርድ ትሮፒካል ሌቭል እንላቸው ደግሞ እነማን ናቸው? ካርኒቨረሶች ወይም ደግሞ ስጋ የሚበሉ ብቻ እንላቸዋለን ማለት ነው። ሰከንድ ኮንሱመር እንላቸዋለን ማለት ነው። ሶ በመቀጠል ስለ ኢነርጂ ፍሎ ስናወራ ኢነርጂ ፍሎ ኢን ዋን ዳይሬክሽን ኦንሊ ነው። በፉድ ቼን ላይ ሁልጊዜም ኢነርጂ ፍሎ የሚያደርገው በአንድ ዳይሬክሽን ብቻ ነው። ኢት ስታርት ፍሮም ደ ሰን ኤንድ ሙቭ ስሩ ኦርጋኒዝም። መጀመሪያ ፓወር ወይም ደግሞ አልቲሜት ሶርስ ኦፍ ኢነርጂ ያልነው ማንን ነው? ፀሐይ ነው። ስለዚህ ምን ጊዜም ኢነርጂ ፍሎ የሚጀምሩ ከየት ነው? ከፀሐይ ነው። ሶ መጀመሪያ ፀሐይ አለ፣ ከዛ ላ ፕሮዲውሰሮች ጋር ይሄዳል። እነሱ ፕሮዲውሰሮች ደግሞ ፀሐይን፣ ዋተርን፣ ካርቦን ዳይኦክሳይድ በመጠቀም ማንን ፕሮዲውስ ያደርጋሉ? ግልኮስን ፕሮዲውስ ያደርጋሉ። ግልኮስን ፕሮዲውስ ካደረጉ በኋላ ፕራይመሪ ኮንሱመር የምንላቸው እነማን ናቸው? ይሄ ሳር በሊታ የሆኑት ማለት ነው። እነሱ
ቴክ ያደረጓቸዋል ማለት ነው። ሶ እነሱ ቴክ ካረጉ በኋላ ሰከንደሪ ኮንሱመር ደግሞ ከማን ቴክ ያደርጋል? ከፕራይመሪ ኮንሱመር ማለት ነው። ከፕራይመሪ ኮንሱመር ቴክ ያደርጋል። ከዛ በኋላ ተርሻሪ ኮንሱመር ደግሞ ከሰከንደሪ ኮንሱመር ቴክ ያደርጋል ማለት ነው። ሶ ይህንን ሙሉ በኤግዛምፕል ብናስቀምጠው ሰን አለ። ከሰን ማን ይኖራል? ፕላንቶች ይኖራሉ። ከፕላንቶች ደግሞ ማን ይኖራል? ላም አለ። ከፕራይመሪ ኮንሱመር ያው ሄርቢቨረሶች ስለሆኑ ማለት ነው። ሶ ከፕራይመሪ ኮንሱመር ላም ካለ በኋላ ላሙን ደግሞ ማን ሊበላው ይችላል? አንበሳ ሊበላው ይችላል ማለት ነው። ሶ አንበሳውን ደግሞ ማን ሊበላው ይችላል? ኦምኒቨረስ የሆኑ ወይ ደግሞ ሁሉንም ምግብ የሚመገቡ አካላቶች ሊበሉት ይችላሉ ማለት ነው። ሶ አጠቃላይ ኢነርጂ ፍሎ የሚሆነው እንዴት ነው? ዋን ዳይሬክሽን ብቻ ነው። ኢነርጂ ዲክሪዝ አት ኢች ሌቭል ቢኮዝ ሰም ኢነርጂ ኢዝ ዩዝድ ፎር ሙቭመንት ሎስት አስ ሂት ዩዝድ ኢን ሪስፓይሬሽን ነው። ስለዚህ ከአንዱ አካል ወደ ሌላ አካል ኢነርጂ ትራንስፈር በሚያደርግበት ሰዓት ላይ ፉል የሆነ ትራንስፈር አይደለም። መጀመሪያ ለምሳሌ ፕሮዲውሰር ላይ ወይም ፕላንቶች ላይ የነበረው 100% ኢነርጂ ከነበረ ፕራይመሪ ኮንሱመሮች ከፕሮዲውሰሮች ደግሞ ከፕላንቶች በሚወስዱበት ሰዓት ላይ 90% ሊወስዱ ይችላሉ። ይህ 10% የጠፋው የት ሄደ ስንል ለምሳሌ በሙቭመንት ጠፍቶ ሊሆን ይችላል፣ በሂት በፀሐይ ወይ ደግሞ በሙቀት አማካኝነት በወጥቶ ሊሆን ይችላል። ሲቀጥል ደግሞ ሪስፓይሬሽን በሚካሄድበት ሳለ የግሉኮሱን ለማምራት በሚሄዱበት ሂደት ኢነርጂ ዌስት እንዲያደርጉ ያደርጋቸዋል። ስለዚህ በእነዚህ ሜካኒዝሞች የተወሰነ ኢነርጂ ሎስት ይደረጋል። ስለዚህ ከአንዱ ሌቭል ወደ ሌላኛው ሌቭል ኢነርጂ ትራንስፈር የሚያደርግበት ሳለ ሙሉ ለሙሉ አይደለም ትራንስፈር የሚደረገው፣ የተወሰነው ይጠፋል ማለት ነው። ሶ በተለያዩ ሜካኒዝሞች ሊጠፉ ይችላሉ። only a small amount pass to the next level ነው። ሶ በፉድ ቼን ላይ ያለውን ካራክተሪስቲክ በምንመለከትበት ሰዓት ላይ ሪፒትድ ነው። ኢት ኤንድ ቢትን ፕሮሰስ ነው። ኦርጋኒዝም ሰርቫይቭ ባይ ኢቲንግ ጋዘር ነው። ኦርጋኒዝሞች ሌሎችን በመብላት ነው ሰርቫይቭ የሚያደርጉት ወይም ደግሞ ኢነርጂያቸው የሚያገኙት ሌሎችን በመመገብ ነው። ሶ ሁልጊዜም ኢት ኤንድ ኢትን ነው። ፕሮሰሱ ሪፒት ነው። መጀመሪያ ፕሮዲውሰር ይኖራል፣ ከዛ ፕራይመሪ ኮንሱመር ይኖራል፣ ከዛ ሰከንደሪ ኮንሱመር ይኖራል፣ ከዛ ተርሻሪ ኮንሱመር ደግሞ የሚመለስና ደግሞ ፕሮዲውሰር ከዛ ፕራይመሪ እያለ ነው። እንደዚህ ነው ሰርክል ነው የሚሽከረከረው ማለት ነው። ሶ የሚደጋገም የሆነ ኢትን ቢኢትን ነው። ትበላለህ ወይ ደግሞ ትበላለህ የሚል ፕሮሰስ ነው የሚካሄደው ማለት ነው። ሁለተኛ ደግሞ ስታርት ዊዝ ፕሮዲውሰር ነው። ምን ጊዜም በፉድ ቼን ላይ ምን ጊዜም የሚጀምረው ከፕሮዲውሰር ነው። ኤቭሪ ፉድ ቼን ቢግን ዊዝ ግሪን ፕላንቶች ነው። መጀመሪያ ምግባቸውን የሚያዘጋጁ በራሳቸው ማዘጋጀት የሚችሉ ፕላንቶች ይኖራሉ። ከዛ በኋላ ነው እነሱ የሚመገቡ አካላቶች የሚመጡት ማለት ነው። ስለዚህ ምን ጊዜ የሚጀምረው ከምንድን ነው? ከግሪን ፕላንቶች ወይም ደግሞ ምግባቸውን በራሳቸው ማዘጋጀት ከሚችሉ ከፕሮዲውሰር ካልናቸው አካል ነው ምን ጊዜም በፉድ ቼን ላይ ስታርት የምናደርገው ፍሎ ነው። ሶስተኛ ደግሞ ዩኒ ዳይሬክሽናል ፍሎ ኦፍ ኢነርጂ ነው ያለው። ቀጥ ያለ ነው፣ አንድ ብቻ ነው ምን ጊዜም ፍሎ ኤነርጂ እንዴት ነው? ሰን አለ፣ ከዛ ለፕሮዲውሰር ይኖራል፣ ከዛ ፕራይመሪ ኮንሱመር፣ ከዛ ሰከንደሪ ኮንሱመር፣ ከዛ ደግሞ ተርሻሪ ኮንሱመር። ተርሻሪ ኮንሱመር እና ኦምኒቨረስ ያለው ሁሉንም መመገብ የሚችሉ ለምሳሌ አይጥ ብንል ሁሉንም ነው መመገብ የምትችለው። ልክ እንደሱ ያሉ ናቸው፣ ቅድም ስላልጠቀስ ነው። ስለዚህ በፉድ ቼን ጊዜ ዩኒ ዳይሬክሽን አለው፣ ቀጥ ያለ አንድ ዳይሬክሽን ብቻ ነው፣ ፎርዋርድ ነው፣ ወደ ባክዋርድ አይመለስም። አራተኛ ደግሞ ሲምፕል ፊዲንግ ሪሌሽንሽፕ ነው ያላቸው። በቃ ቀላል ነው። ፉድ ቼን ላይ ሾስ ኦንሊ ዋን ፊዲንግ ፓስ ስለሆነ ፕሮዲውሰር ከበላ ቀጣይ ፕራይመሪ ኮንሱመር እንደበላ ግልጽ ነው። ፕራይመሪ ኮንሱመር ከበላ ደግሞ ቀጣይ ሰከንደሪ ኮንሱመር እንደበላ ግልጽ ነው። ስለዚህ ቀላል ነው፣ የሚታወቅ ነው ማለት ነው። ሶ ፉድ ቼን የሚባለው ይሄኛው ነው ማለት ነው። ሌላኛው ደግሞ ፉድ ዌብ የምንለው ነው። ፉድ ዌብ የምንለው ደግሞ ኢዝ ኔትወርክ ኦፍ ኢንተርኮኔክትድ ኦፍ ፉድ ቼን ነው። ቅድም እንግዲህ ስለ ፉድ ቼን ስናወራ አንድ ፓዝዌይ ነው ብለናል። ስለዚህ እነዚህ አንድ ፓዝዌዎች ኔትወርክ በሚሰሩበት ሰዓት ላይ የራሳቸው ኢንተርኮኔክትድ ሆነው ኔትወርክ በሚሰሩበት ሰዓት ላይ በሚበዙበት ሰዓት ላይ ምን እንለዋለን? ፉድ ቼኖችን በአንድ ላይ ስናረጋቸው እንደማለት ነው ፉድ ዌብ እንለዋለን ማለት ነው። ኢት ሾውስ ሜኒ ፊዲንግ ሪሌሽንሽፕ ኢን ኢኮሲስተም ነው። በአንድ ኢኮሲስተም ውስጥ በጣም ብዙ የፊዲንግ ሪሌሽንሽፕ ነው የምናየው በፉድ ዌብ ውስጥ። ቢኮዝ ኦርጋኒዝምስ ዩዥዋሊ ኢት ሞር ዳን ዋን ታይፕ ኦፍ ፉድ አይደለም። ስለዚህ ኦርጋኒዝሞች የተለያዩ ምግብ ሊበሉ ይችላሉ። ሶ ይህንን የሚያሳየን በኢኮሲስተሙ ደግሞ ፎርም ፉድ ዌብ ኢንስቴድ ኦፍ
ሲንግል ፉድ ቼን ነው። ስለዚህ በኢኮሲስተም ውስጥ ደግሞ ፉድ ቼንን ከምናገኝበት ይልቅ ፉድ ዌብን ነው የምናገኘው። ምክንያቱም አንድ ኦርጋኒዝም አንድ ምግብ ብቻ አይደለም የሚበላው፣ ብዙ ምግብ ስለሚበላ ማለት ነው። ሶ ፉድ ቼንን በምንመለከትበት ሳለ ለምሳሌ እዚህኛው ፒክቸር ላይ ስንመለከት ምንጊዜም ያው ከፕላንት ነው የተነሳ አይደለ? ፕላንት አለ፣ ግራስ ሆፐር አለ። ግራስ ሆፐር ማን ይበለዋል? በርድ ይበለዋል። በርዱን ደግሞ ማን ይበለዋል? ስኔክ ይበለዋል። ስኔኩን ደግሞ ማን ይበለዋል? ኢግል ይበለዋል ማለት ነው። ይሄ አንድ የሆነ ፉድ ቼን ነው። ይሄ አንድ ፉድ ቼን ነው። ሲቀጥል ደግሞ ተመልሰን ከፕላንት ተነስተን ደግሞ ስንመለከት ግራስ ሆፐር አለ፣ ፍሮግ አለ፣ ስኔክ አለ፣ ኢግል አለ አይደለ? ስለዚህ ፕላንትን ግራስ ሆፐር ይበለዋል፣ ግራስ ሆፐርን ፍሮግ፣ ፍሮግን ደግሞ ስኔክ፣ ስኔክ ደግሞ በማን ይበላል? በኢግል ይበላል ማለት ነው። ስንቀጥል ደግሞ ፕላንትን ደግሞ ማለት ዲር አለ። ዲርን ደግሞ ማን ይበለዋል? ታይገር ይበለዋል። ይሄ አንድ ፉድ ቼን ነው። ፕላንትን ነው መልሶ ራቢት አለ። ፕላንት በራቢት ይበላል። ራቢትን ደግሞ ፎክስ ይበለዋል። ፎክስን ደግሞ ታይገር ይበለዋል መልሶ ማለት ነው። ሌላኛው ደግሞ ፕላንት ደግሞ ራቢት አለ። ራቢት ደግሞ በቀጥታ በማን ይበላል? በታይገር ይበላል ማለት ነው። መልስን ደግሞ ፕላንት ጋር ስንመለከት ደግሞ ግራስ ሆፐር መልሶ በፕላንትን ይበለዋል። ግራስ ሆፐር ደግሞ በበርድ ይበላል። በርድ ደግሞ በማን ይበላል? በፎክስ ይበላል። ፎክስ ደግሞ በተመልሶ በታይገር ይበላል። እነዚህ ሁሉ አንዳንድ እስካሁን ያወራናቸው አንዳንድ ፉድ ቼኖች ናቸው ማለት ነው። ሲምፕል የሆኑ ነገር ግን እነዚህ በሙሉ አጠቃላይ በአንድ ላይ ምን ይባላሉ? ፉድ ዌብ ይባላሉ ማለት ነው። ይሄ በኢዚ ሆነው ሀሳቡ ይሄ ነው። ፉድ ዌብ እና ፉድ ቼን ያላቸው ልዩነት ምንድን ነው ስንል በመጀመሪያ ያው ፉድ ዌብ እንዳልነው ሲምፕል ነው። ሲምፕል ፓዝዌይ ነው። አንድ ፓዝዌይ ነው የሚያሳየን ፉድ ቼን። ፉድ ዌብ ከሆነ ግን እነዚህ ሲንግል ፓዝዌዎች በአንድ ላይ ሆነው ስለሆነ ሜኒ ፓዝዌዎችን ነው የምንመለከተው ማለት ነው። ተመልሰን ስንመለከት ደግሞ ፉድ ቼን ሲምፕል ነው ቅድም እንደተነጋገር ነው። ፉድ ዌብ ግን ኮምፕሌክስ ነው። ምክንያቱም ስለ አንድ ፓዝዌይ ብቻ አይደለም የምናወራው፣ ስለ ብዙ ፓዝዌይ ስለምናወራ ኮምፕሌክስ ያደርገዋል ማለት ነው። ፉድ ቼን ከሆነ ለስ ስቴቢሊቲ ነው። ለምንድነው ለስ ስቴቢሊቲ የሆነው? ምንጊዜም ስናወራ አንድ ኦርጋኒዝም አንድ ነገር ይበላል ብቻ ብለን ነው። ስለዚህ በአንድ የሚወሰን ከሆነ ለስ ስቴብል ነው ማለት ነው። ፉድ ዌብ ከሆነ ግን ብዙ የምግብ ምንጮች አሉት። ስለዚህ ብዙ የምግብ ምንጮች ካሉት ሞር ስቴብል እናደርገዋለን ማለት ነው ስለ ፉድ ዌብ ስናወራ። ፉድ ቼንን መልሰን ስናወራ ደግሞ ዋን ኦርጋኒዝምስ ሜይ ዲፔንድ ኦን ዋን ፉድ ሶርስ ነው አይደለም። አንድ ኦርጋኒዝም አንድ ፉድ ሶርስ ላይ ብቻ ነው ዲፔንድ የሚሆነው። ለምሳሌ ፕራይመሪ ኮንሱመር ከሆነ ወይ ሃርቢቨረስ ወይ ደግሞ ሳርበሊቶች ከሆነ ምን ጊዜ ዲፔንድ የሚያደርጉት አትክልቱ ላይ ብቻ ነው አይደለም። ዋን ሶርስ ብቻ ነው ያላቸው። ፉድ ዌብ ከሆነ ግን ኦርጋኒዝም ሃቭ ሜኒ ፉድ ሶርስ፣ የተለያየ ፉድ ሶርስ አሉት። ለምሳሌ ቅድም እንደሆነ እንዳወራ ነው። ለምሳሌ ታይገሩን ብንመለከት ታይገሩ ወደ 3 አይነት እዚህ ጋር እንኳን በተመለከት ነው 3 አይነት የምግብ አማራጭ አሉ። ዲሩ ነበረ፣ ራቢቱ ነበረ፣ ፎክሱ ነበረ። ስለዚህ ብዙ አይነት የምግብ አማራጮች አሉት ማለት ነው ከሌሎቹ በተሻለ። ስለዚህ ፉድ ዌብ ሞር ስቴብል ነው ወይም ሞር የፉድ ሶርሶች አሉት ከፉድ ቼን ይልቅ ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል